ዓለምን ያድናል፣ ሕይወትን ይሰጣል፣ ሰውን ይለውጣል። ኤርምያስ ምዕራፍ 50 51 5ን ከዛ ልጀምር። አለፍ ብዬ ነው የማነበው ጊዜ ለመቆጠብ። እንደዚህ ይላል፣ በጌታ በኢየሱስ ስም አነባለሁ። ምክራቸው በእስራኤል ቅዱስ ላይ በተሰራው በደል ምንም እንኳን የተሞላች ብትሆንም እስራኤልም ሆነ ይሁዳ በአምላኩ በሰራዊት ጌታ በእግዚአብሔር ዘንድ አልተጣለም። ሃሌሉያ። ምንም እንኳን በደል ምድሪቱ በበደል ብትሞላም እስራኤልም ሆነ ይሁዳ በአምላኩ በሰራዊት ጌታ በእግዚአብሔር ዘንድ አልተረሳም፣ አልተጣለም። አሜን ሃሌሉያ። አልተጣለም፣ አልተረሳም። ምንም እንኳን በደል ምድሪቱን ቢሞላ ብዙ ሰው በበደል ውስጥ ቢሆን እግዚአብሔር ምን ይላል? ሕዝቤ አልተጣለም። በብዙ ውጊያ ቢያልፍም በብዙ መከራ ቢኖርም አልተጣለም፣ አልጠልኩትም ካለ በኋላ እዛው ላይ ምን ይላል? እግዚአብሔር እንዲህ ይላል፣ ቁጥር 7 ላይ አለፍ ብዬ የእግዚአብሔር የበቀል ጊዜ ነው። ሃሌሉያ። የእግዚአብሔር የበቀል ጊዜ ነው ይላል። አሜን ሃሌሉያ። የእግዚአብሔር የበቀል ጊዜ ነው። ምንም እንኳን ሕዝቤ በብዙ አይነት ድካም ቢኖርም የኪዳን ሕዝቤ በብዙ አይነት እኔን በሚያሳዝን ሁኔታ ቢሆንም ዘመኑ ግን የምንድን ነው? የበቀል የእግዚአብሔር የበቀል ጊዜ ነው ይልና ቁጥር 37 ላይ ወስዳቸዋል። እንዲህ ነው፣ ስለዚህ እግዚአብሔር እንዲህ ይላል፣ እነሆ እሟገትልሻለሁ፣ በቀልሽንም እበቀልልሻለሁ። ሃሌሉያ እግዚአብሔር ይመስገን። እነሆ እሟገትልሻለሁ፣ በቀልሽንም እበቀልልሻለሁ። ክብር ለጌታ ይሆን። ሃሌሉያ። ቁጥር 25 ላይ ወደኋላ ደግሞ አንተ ምድርን ሁሉ የምታጠፋ ጥፊ ተራራ ሆይ እነሆ እኔ በአንተ ላይ ነኝ ይላል እግዚአብሔር። እጄን ዘረጋብሃለሁ፣ በድንጋዮች ላይ አንከባልልሃለሁ፣ የተጠቃም ተራራ አደርግሃለሁ። ከአንተም ለማዕዘን ለመሰረት የሚሆን ድንጋይ አይወሰድም፣ ለዘላለም ባድማ ትሆናለህ ይላል እግዚአብሔር። ቁጥር 25 ላይ እንደገና ቁጥር 44 ላይ ደግሞ ቤል የዋጠውን ወይንን እቀጣዋለሁ፣ የዋጠውን ከአፉ አስተፋዋለሁ። ጌታ ይባረክ። አስተፋዋለሁ። እግዚአብሔር ይመስገን። ዛሬ የውላችሁ መልእክቴ አጭርና ግልጥ ነው። የእግዚአብሔር የበቀል ጊዜ ነውና እግዚአብሔር ይበቀልልሃል። እግዚአብሔር ይበቀልልሻል። ዛሬ እግዚአብሔር ይበቀልልሃል ነው መልእክቱ። እዚህ ጋር ስንመለከተው አሜን አሜን አሜን። እሟገትልሻለሁ፣ በቀልሽንም እበቀልልሻለሁ። ይኸው አሜን። ቁጥር 37 ላይ ከመልክ 36 ላይ እነሆ እሟገትልሻለሁ። አሜን ሃሌሉያ። አሜን። በቀልሽን ደግሞ እበቀልልሻለሁ። አሜን። ለምን ሲል የእግዚአብሔር የበቀል ጊዜ ነው አሁን። አሜን ሃሌሉያ። ወገኖቼ ዛሬ በዚህ ውስጥ ላላችሁ ምንም ሁኔታ ውስጥ ሁኑ፣ this is message for you። ለአንቺ ለአንተ እግዚአብሔር ምንድን ነው የሚለው? የእኔ የበቀል ዘመን ነው፣ የበቀል ጊዜ ነው። እሟገትልሻለሁ፣ በቀልሽንም እበቀልልሻለሁ። ሃሌሉያ። እበቀልልሃለሁ። ለምን? የእግዚአብሔር የበቀል ጊዜ ነው አሁን። ሃሌሉያ አሜን አሜን። አሜን። እንዴት ደስ የሚል ቃል ነው። ክፍሉን ስታዩት እኮ እስራኤል ሕዝቤ ምንም በቃ በበደል የተሞላ ነው ብዙ ነገሩ። ከዚህ የተነሳ በብዙ ከባድ ሁኔታ እያለፈ እየተቀጣ ነው ያለው። ነገር ግን አሁን እኔ እግዚአብሔር የኪዳን ሕዝቤን ራራሁለት አለ። ሃሌሉያ። ያሳዝንም እንደ ምሕረቱ ብዛት እግዚአብሔር ይራራል ወገኖቼ። ኃጢአት ላይሰንስ አይሰጥም። ኃጢአትን ይጥላል፣ ኃጢአተኛን ይወዳል። ነገር ግን እግዚአብሔር ለዘላለም ደግሞ አይጥልም። አልፈው ተሰጥተው በባቢሎን እሱ ተሰቃይቷል። አሁን እግዚአብሔር ራራላቸው። ዛሬ መልእክት አለኝ። እግዚአብሔር ምሕረቱ አንቺ ላይ ነው። አሜን በል። ዛሬው ከሳሽ ተጥሏል። ምንም እንኳን በበደልና በኃጢአት የተሞላ ነገር ቢኖርህም ሕዝቤ እኔን ፈልጓልና፣ ሕዝቤ የንስሐ ሕይወት አለውና፣ ሕዝቤ እኔን ይፈልጋልና ዛሬም እኔ እግዚአብሔር አሁን ምንድን ነው ለሕዝቤ የእግዚአብሔር የበቀል ጊዜ ነው። አይነት እግዚአብሔር ነው። ልዩ እኮ ነው። ከሰው ልጆች የተለየ እኮ ነው። እንደ ሰው እኮ አይደለም። አንዳንደኛ እንደምናስበው እግዚአብሔር እኮ እጅግ ብዙ የምህረት አምላክ ነው።
እጅግ እኮ የርኅራኄ አምላክ ነው። ያውቃል እኮ እዚህ በበደል የተሞላ ህዝቤም በበደል እዚህ ድረስ ተሞልቷል። በኃጢአት በቃ የተሞላ ነው ህዝቤ እስራኤል፣ ይሁዳ። ነገር ግን እግዚአብሔር በእኔ ዘንድ ይሄ ህዝብ አልተጣለም አለ። ሃሌሉያ። ምንም በባቢሎን እጅ ቢሆንም ምንም አስጨናቂው ከባድ ነገር ቢያደርግበትም አልተጣለም። ወገኔ ዛሬ አልተጣልሽም። በከባድ ሁኔታ ውስጥ የምታልፉ ብትኖሩም እግዚአብሔር ዛሬ አልጣልፍሽም ይላል። አሜን። በከባድ ሁኔታ የምታልፉ ብትኖሩ በበደላችሁ እንኳን ቢሆን በተለያየ ነገር እንኳን ቢሆን በበደል ውስጥ ብትሆኑ ዛሬ እግዚአብሔር እንዲህ ይላል፣ የምህረት እጆቼን ዘርግቻለሁ፣ ጊዜው የበቀል ጊዜ ነው። አሁን እሟገትልሻለሁ፣ በቀልሽን እበቀልልሻለሁ ይላል። ሃሌሉያ። ዋው! እግዚአብሔር የሚበቀል አምላክ ነው። እግዚአብሔር ይበቀላል። እግዚአብሔር ተበቃይ አምላክ ነው። እግዚአብሔር ይበቀላል። እግዚአብሔር ህዝቡን ያጎሳቆሉትን ይበቀላል። በዚህ ቦታ ላይ የምንመለከተው ይህን ህዝብ ያጎሳቆለ ባቢሎን ነበረ። ባቢሎናውያን እነዚህ አጥፊ የተባሉት እጅግ በጣም ትዕቢተኞች ነበሩ። እጅግ በጣም እንደ ተራራ የገዘፉ ነበሩ። አንተ አጥፊ ተራራ ተብሏል። ማን ይነካኛል የሚሉ ከኛ በላይ ማን አለ እግዚአብሔር የለም የሚሉ ክፎች፣ ጨካኞች የእግዚአብሔርን ህዝብ በእጃቸው ይዘው እያሰቃዩ ያሉ፣ በኑሮ የሚያሰቃዩት፣ በፋይናንስ የሚያሰቃዩት፣ በተለያየ ነገር መከራ የጫኑበት በጣም ጨካኝና ክፎች ነበሩ፣ ግዙፍ ነበሩ። በጣም ተራራ ስላከሉ የእግዚአብሔር ህዝብ በቃ ከዚህ ማን ያወጣናል ብሎ ተስፋ በቆረጠበት ሰዓት እግዚአብሔር ተገለጠና ህዝቤ ሆይ ዘመኑ የበቀል ነው አለ። ዘመኑ የበቀል ነው። እሟገትልሻለሁ። እስራኤል አይዞሽ፣ እሟገትልሻለሁ። ማንም ዛሬ ለአንቺ የሚሟገትልሽ የለም። ሁሉ ጥለውሻል። ጓደኞችሽ ጥለውሻል። ጎረቤቶችሽ ጥለውሻል። አሦራውያን፣ ባቢሎናውያን፣ ግብፃውያን ድሮ ያሉ ሁሉ ትተዋል። አሁን ብቻሽን ያለሽው እያለው እያልሽ ነው። እግዚአብሔር ግን ምን አለ? እሟገትልሻለሁ። እስቲ አሜን። ሃሌሉያ። ዛሬ ማናለኝ ለምትይ፣ ማናለኝ ለምትል ዛሬ እግዚአብሔር እሟገትልሻለሁ፣ እቆምልሻለሁ፣ እኔ አለሁልሽ። እንዴት ደስ የሚል መልእክት ነው! እንዴት ደስ የሚል መልእክት ነው ወገኖቼ ሆይ። ዛሬ ጠላት ጥሎሻል የሚል ጥሎሃል የሚል ወንድሜ ካለ ዛሬ እግዚአብሔር እንዲህ ይላል፣ ምንም እንኳን በበደል የተሞላ ህዝቤን አልጥልም፣ እስራኤልን አልጣልኩትም፣ እስራኤልን አልተውኩትም። ራባጋዳ ባሻ ጥሎሻል የሚል መንፈስ ኢየሱስ ስም እግዚአብሔር ጥሎሻል፣ እግዚአብሔር ትቶሻል እያለ የሚሞግት ሰሞኑን ክርስቶስ ኢየሱስ ስም የተመታ ይሆን። አሜን። እንዴት ነው የሚጥልሽ? ማንን እንደጣለ እግዚአብሔር ይጥላል። በበደል እንኳን ብንሆን እግዚአብሔር መሐሪ እንኳን እግዚአብሔር ይቅር ባይ ነው። እግዚአብሔር ለልጆቹ የገባውን ኪዳን የማያጥፍ ቁጣንም እኮ በበጎ ነው። እግዚአብሔር መቅጣት ምክንያት ኃጢአትን ይቀጣል። ሁል ጊዜ መቅጣቱ አይቀርም። እየቀጣን አሁን ምን አለ? አይዞሻል፣ አሁን የበቀል ጊዜ ነው። የቅጣቱ ዘመን አሁን በቃ። አሁን ደግሞ የጉብኝት ጊዜ ነው። የቅጣት ዘመን ነው። እኔ ደግሞ በቀልልሻለሁ፣ እሟገትልሻለሁ፣ በቀልሽንም እበቀልልሻለሁ። ሃሌሉያ። አሜን፣ 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 አሜን። ለጌታ ይሁን ወገኖቼ። ይህች ነች መልእክቴ። የበቀል ጊዜ ነው። አሜን። ምንም አይነት ሰይጣን ይበላችሁ፣ እኔ ዛሬ በእግዚአብሔር መንፈስ እነግራችኋለሁ፣ ጊዜው የበቀል ነው። አሜን። እግዚአብሔር ለልጆቹ የሚበቀልበት ጊዜ ነው። ለባሪያዎቹ፣ ለሴት ልጆቹ፣ ለወንድ ልጆቹ፣ ለእውነተኛ ልጆቹ፣ ለሚከተሉት በድካማቸው እንኳን እየተከተሉት አንተን ለሚሉት እግዚአብሔር እሟገትልሻለሁ፣ እኔ እሟገትልሻለሁ፣ እኔ ለወየር ጠበቃ ሆኜ ዳኛ ሆኜ እቆምልሻለሁ፣ እቆምልሃለሁ። ሃሌሉያ። እበቀላለሁ ይላል እግዚአብሔር። አሜን። እኔ ይሄን አውጅ ነው ያለኝ። አይዶን ነው እንዴት እንደሚበቀልልሽ፣ ግን ይበቀልልሃል። አሜን። ሃሌሉያ። ሁለት ነገር ግን ልንገራችሁ ከዚህ ክፍል ላይ እግዚአብሔር ሲበቀል የሚሆን ሁለት ነገር አለ። በጣም የሚገርም ነገር ነው። የመጀመሪያው ነገር ምንድን ነው? ቁጥር 25 ላይ እግዚአብሔር ሲበቀልልህ አጥፊው ተራራ ይመታል፣ አጥፊው ተራራ ይደመሰሳል።
ተመልከተው ቁጥር 25 ላይ እግዚአብሔር ሲበቀልልሽ፣ እግዚአብሔር ሲሟገትልህ ይላል፣ አንተ ምድርን ሁሉ የምታጠፋ አጥፊ ተራራ ሆይ እነሆ እኔ በአንተ ላይ ነኝ ይላል እግዚአብሔር። እጄን እዘረጋብሃለሁ፣ በድንጋዮች ላይ አንከባልልሃለሁ፣ የተቃጠለም ተራራ አደርግሃለሁ። እንግዲህ ወዲህ ለማዕዘንና ለመሰረት የሚሆን ድንጋይ ከአንተ አይወስዱም፣ ለዘላለም ባድማና ውድማ ትሆናለህ ይላል እግዚአብሔር። ሃሌሉያ! ዋው! ወገኖቼ ሆይ ዛሬ እግዚአብሔር ሲበቀልልየው አጥፊ ተራራ፣ ያጠፋሽ ተራራ፣ ያወደመሽ ተራራ፣ ሕይወትን ያወደመ፣ ኑሮውን ያወደመ፣ ኢኮኖሚውን ያወደመ፣ ባቢሎን ያላወደመው ነገር የለም። ከስፍራቸው ነቅሏቸዋል፣ ወደ ሌላ ሀገር ወስዷቸዋል፣ ነጠቀላቸው፣ አወደማቸው፣ ሃይማኖታቸውን አስጣላቸው፣ ለዱራ ሜዳ እንዲሰግዱ አደረጋቸው። አጥፊ ተራራ፣ ትዕቢተኛ ተራራ፣ ጤናቸውን የመታ፣ ተስፋቸውን የመታ። ይኸውልህ ዛሬ አጥፊ ተራራ እግዚአብሔር እንደዛ ነው የሚሆነው። ስለሚበቀልልህ አጥፊው ተራራ ላይ እነሆ እጄን አመጣበታለሁ ይላል። አሁን በኢየሱስ መጣበት። አጥፊ ተራራ፣ ያጠፋሽ ተራራ፣ ያጎሳቆለ ተራራ፣ አንተ ሳታውቀውም አውቀሽውም ቢሆን ልጆች ላይ፣ ቤተሰብ ላይ፣ በጤና ላይ የመጣ እሱ ተራራ የሚባለው እሱ ነው። እሱ ነው ዛሬ ዲመንስ በተለያየ መልኩ መጥቶ ጤናን የመታ እሱ ተራራ ነው። ፋይናንስን የመታ እሱ ተራራ ነው። መንፈሳዊ ሕይወትን ያቀጨጨ እሱ ተራራ ነው። ከሰው ገንጥሎ በምድረ በዳ የጣለ እሱ ተራራ ነው። ሰላምን ያደፈረሰ እሱ አጥፊ ተራራ ነው። አጥፊ ነው፣ አልሚ ተራራ አይደለም። አጥፊ የማይገፋ ማን ይለየኛል የምትለው ተራራ የገዘፈ ዛሬ እግዚአብሔር እጄ አመጣብሃለሁ፣ እጄ በአንተ ላይ ነው። ዛሬ እግዚአብሔር ሲበቀልልህ በጠላቱ ላይ እጁን ዘርግቷል። አሜን። እጄን በአንተ ላይ አመጣለሁ። እጅ በጠላት ላይ ነው። ከዚህ በኋላ አንተ አትፍራ፣ ጠላት ላይ መጥቶበታል። ከዛ በኋላ ምን ይላል? ስመጣ ምን አደርጋለሁ? እነሆ እዘረጋብሃለሁ። ከዛስ በድንጋዮች ላይ አንከባልልሃለሁ። በኢየሱስ ስም ከላይ ላይ እንከባለል። ዛሬ በኢየሱስ ስም ከዚህ ህዝብ ላይ እንከባለል። የፍርሃት ተራራ፣ የድንጋጤ ተራራ፣ የጭንቀት ተራራ፣ የሐዘን ተራራ፣ አልሄድ ያለ ተራራ በዚህ ምሽት በጌታ በኢየሱስ ስም የተንከባለለ ይሁን። እግዚአብሔር እጁን ዘርግቷል። ዛሬ አንተ ላይ አንከባልለዋለሁ። ጌልጌላ እንከባለል ማለት ነው። ዛሬ ተንከባለለልን። የእጁ መጣ፣ ተንከባለለ። በሽታ ሽንከባለል፣ ድህነት ሽንከባለል፣ ጉስቁልና ሽንከባለል፣ ብቸኝነት ሽንከባለል። ቼን አመጣለሁ፣ አንከባልልሃለሁ። ተራራውን እግዚአብሔር አንከባልለዋለሁ። ተራራው ነቅሎ ማንከባለል ሼካላባዳና ማሳክራ ዲያና ማር ማን ይችለዋል ያልከውን ዛሬ እግዚአብሔር በእጄ አንከባልለዋለሁ። ሃሌሉያ። 38 ዓመት ሙሉ ብባ አድርጎ ያሰረውን በሽታ ኢየሱስ መጣና አንተ ተራራ እጄን አመጣብሃለሁ። እጁን አመጣበት። ትስ አልካን ተሸክመን አለው። ተራራው ተንከባለለ ከላዩ ላይ። ሰውየው 38 ዓመት የተሸከመችውን አልጋ በተራው ተሸክሞ መሄድ ጀመረ። ዛሬ በጌታ በኢየሱስ ስም አሜን። 37 ዓመት 38 ዓመት የቆየ ነገር ዛሬ በኢየሱስ ስም ተንከባለለ። ሰው የለኝም ያለው ተንከባለለ። አይዞ መጣውላ አለው። እጁን ዘረጋ፣ ተበቀለለት። በኢየሱስ ስም ዛሬ እግዚአብሔር እንዲህ ነው የሚለው፣ አንተ አጥፊ ተራራ ሆይ፣ አንተ ተራራ ሆይ፣ ምድርን የምታጠፋ ተራራ ሆይ፣ በአንተ ላይ ነኝ፣ እጄን እዘረጋብሃለሁ፣ በድንጋዮች ላይ አንከባልላለሁ። ይሄ ትንቢት እየተነገረ ተንከባለለ። ይኸው እየተናገረው ነው። በመንፈሳዊ ዓለም ላይ እየተናገረው ነው። ያስጨነቀሽን ነገር እየተናገረው ነው። አንተ እያለው ነው። አንከባልልሃለሁ እያለው ነው። ይኸው የተንከባለለ ነው ያለው። እየወደቀ ነው ያለው። አንከባልልሃለሁ። ከዛስ የተቃጠለ አደርጋለሁ። እሳት ደግሞ ጨመረበት። አንከባልለውና ለሌላ ድንጋይ ተጠርቦ እንዳይ እሳት አቃጠለው። ተላሸት፣ አመድ አደረገው። ሃሌሉያ። ዳግመኛ ላይ ይነሳ
ከዚህ በኋላ ለመሰረት የሚሆን ድንጋይ አይገኝብም፣ አንከባልያለሁ አለው። ዛሬ ወገኖቼ ሆይ ለአንዴና ለመጨረሻ ጊዜ ዳግመኛ ላይ ይነሳ ተንከባለለ። አሜን። ውሰደው በኢየሱስ ስም። በዚህ ህዝብ ላይ ያለ አጥፊ ተራራ ከቤታቸው ላይ ያለ፣ በኑሯቸው ላይ ያለ፣ ከትዳራቸው ላይ ያለ አጥፊ ተራራ አሁን በኢየሱስ ስም የተንከባለለ ይሁን። በኢየሱስ ስም ከእህቶቼ ላይ፣ በኢየሱስ ስም ከወንድሞቼ ላይ አጥፊ ተራራ ቤተሰብ ሊያጠፋ ይወጣ፣ ኑሮን ሊያጠፋ ይወጣ፣ አገልግሎትን ሊያጠፋ ይወጣ አጥፊ ተራራ እግዚአብሔር ነው የሚጠራው እንደዚህ። አንተ አጥፊ ተራራ ጨመስስሃለሁ፣ ነቅልሃለሁ፣ አንከባልልሃለሁ፣ በእሳት አጋይሃለሁ። ዳግመኛ ተራራ ሆነ ላትኖር መታውሃለሁ። አሜን። እግዚአብሔር እውነትም ታሪክ ስናጠና ባቢሎንን አንስቶ አንከባለለው፣ አቃጠለው፣ ዳግም ላይ ይነሳ፣ መታሰቢያውን አጠፋው። ዛሬም ትላንት ህዝቡን የረዳ እግዚአብሔር ዛሬም አንተን ይረዳል። ዛሬም በእኔ ላይ ያለ ተራራ እግዚአብሔር ዘርግቶበታል እጅን። ኖ ሞር ማውንቴን፣ ከዚህ በኋላ ተራራ አንተ ፊት አይቆምም። አታልፍም የሚል ተራራ፣ አትሄድም የሚል ተራራ በኢየሱስ ስም አሁን የተነከባለለ ይሆን። እግዚአብሔር ጊዜው የበቀል ነው ይልሃል። አገልግሎት ፊት የቆመ ተራራ፣ ህይወት ፊት የቆመ ተራራ ምንድን ነው? ዘሩባቤል ለአገልግሎቱ ፊት የቆመ ተራራ፣ መቅደሱ እንዳይሰራ የቆመ ተራራ፣ የፋይናንስ ችግር ተራራ ነበር። የሰዎች የልብ መውደቅ ተራራ ነበር። የእነ ጦቢያ ሰንበላጥ አስቸጋሪዎች የነዛ ሰዎች የመንግስት ችግር ተራራ ነበረ። እግዚአብሔር በራሱ ጥረት ሲያደርግ ያን ተራራ ለመዳን እግዚአብሔር ተገለጠና እንዲህ አለው፣ በመንፈሴ እንጂ በኃይልና በብርታት አይደለም። አንተ ታላቅ ተራራ ሆይ ምንድን ነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። አሜን። ዛሬ ስምን እየጠራ ይናገርሃል። አንተ ተራራ በዚህ በስም ፊት በልጆች ፊት አሁን በኢየሱስ ስም ደልዳላ ሜዳ ሁን። ደልዳላ ሜዳ ወደቀ በኢየሱስ ስም። እግዚአብሔር ተራራውን ወደ ተቃጠለ ተራራ ለወጠው ዛሬ። አሜን። ስለዚህ በጌታ በኢየሱስ ስም እግዚአብሔር ይናገርሃል። ተራራህን ፈታሁት። ለምን? የበቀል ጊዜ ነው። አሜን። ትሄዳለህ፣ በሩ አውቆ ይከፈታል። ሃሌሉያ። ራሱ ይከፈታል። እምቢ ያለ ነገር መከፈት ይጀምራል። ትሄዳለህ፣ ተከፍቶታል። የስራ በር ተከፍቶ ታገኘዋለህ። የአገልግሎት በር ተከፍቶ ታገኘዋለህ። የጸጋ በር ተከፍቶ ታገኘዋለህ። ለምን? ተራራው ተመቷል። እንደ ድሮ አታስብ። ዛሬ ቃል መጥቷል። አንተ አጥፊ ተራራ ሆይ ጂሰስ በእግዚአብሔር ሕዝብ ፊት የቆመ ተራራ እግዚአብሔር ሆይ ዛሬ አንተን ቃል አውጃለሁ። አንተ አጥፊ ተራራ፣ አንተ ምድርን ሁሉ አጥፊ ተራራ ሆይ እነሆ የእግዚአብሔር እጅ በአንተ ላይ ነው። የእግዚአብሔር እጅ በአንተ ላይ ነው። የበሽታ ተራራ፣ የጉስቁልና ተራራ፣ የድህነት ተራራ ከዚህ ሕዝብ ላይ የተንከባለለ ይሁን በኢየሱስ ስም። በኢትዮጵያ ምድር ላይ ከኢትዮጵያ ምድር ላይ፣ ከኤርትራ ምድር ላይ፣ ከአሜሪካ ምድር ላይ፣ ከኢሮፕ ላይ፣ ካናዳ ላይ፣ ከተለያዩ አገሮች ላይ ያለ ተራራ በኢየሱስ ስም አጥፊ ተራራ በኢየሱስ ስም የእግዚአብሔር እጅ በአንተ ላይ ነው። ውደቅ፣ እሳት ይብላ፣ እሳት ይብላ። አሜን። ሃሌሉያ። እሳት ወደቀበት። ቴንክ ዩ ጂሰስ። ሁለተኛው ልንገርህ፣ ያው የበቀል ጊዜ ነው። ጠላት ሲወድቅ ታየዋለህ፣ ተመቶ ታየዋለህ። የለም ተራራ። ሁለተኛ ምንድን ነው የሚሆነው? እግዚአብሔር ይኸውልህ እሟገትልሻለሁ፣ በቀልሽን እበቀልልሻለሁ ያለ እግዚአብሔር ተራራውን ነቅሎ ነው የሚጥለው። ነቅሎ ጥሎታል። ሁለተኛ የሚሆነው ምንድን ነው? ይህን የዋጠውን ይተፋል። ሃሌሉያ። እግዚአብሔር ሲበቀልልህ የተዋጠብህ ነገር ይተፋል። ባባ የሚገርም ነው። ይህንን ቀጥቶ ብቻ አመድ አይደለም፣ የዋጠው ነገር አለ። እዛው ቁጥር ላይ ተመልከቱ። 34 ላይ እንዴት አድርገው ያለቅሱ እንደነበር የእግዚአብሔር ሰዎች እንዲህ ይላሉ። ቁጥር 34 ላይ የባቢሎን ንጉሥ ናቡከደነጾር በላኝ፣ ከፋፈለኝ፣ እንደ ባዶ ዕቃ አደረገኝ፣ እንደ ዘንዶ ዋጠኝ፣ ከሚጣፍጠው ምግቤ ሆዱን ሞላ፣ እኔንም ጣለኝ እያለች ጽዮን ታለቅስ ነበረ። ተበላው፣ ባዶ ሆንኩኝ፣ ከፋፈለኝ፣ እንደ ዘንዶ ዋጠኝ ጠላት። ዛሬ እንዲህ የምትጮዋላችሁ ተበላው፣
ነገሬ ተበላ፣ ነገሬ ተዋጠ። እውነት ነው፣ ተውጧል። ጸጋዬ ተዋጠ። እንደ ባዶ ዕቃ ሆንኩ። ባዶ ባዶ። ዛሬ ባዶ የሆናችሁ ባዶ ሆንኩ የምትሉ ተበላው፣ ተዋጠ ነገሬ። ጤንነቴ የተወሰደ ጠላት፣ ባዶ ሆንኩኝ። ኢኮኖሚ የተወሰደ ባዶ ባዶ ዕቃ ነኝ አሉ። የሁላችሁ ባዶ ተዋጥኩኝ። ባዶ ባዶ ባዶ። ዛሬ ብዙ ባዶዎች አሉ እዚህ ቤት። ባዶ እጅ፣ ባዶ ኪስ፣ ባዶ ባዶ አደረገ። ለምን? ጠላት ነው። ዋጠዋ፣ ዋጠው። መልኩ ማርኮስ ዋጠው። ንብረታቸውን ወሰደ፣ ዋጠ። ዘንዶ ዋጠኝ። ከሚጣፍጠው ምግቤ ሆዱን ሞላ። ደከምሽበት፣ የእጆችሽን ስራ በላው። ወሰደው፣ ንብረቱን ወሰደው፣ ጸጋውን ወሰደው። በላው በላው በላው። እኔንም ጣለኝ። በልቶ 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 ባዶ ሲሆኑ ጣላቸው ጠላት። ዛሬ ተበልተሽ ተበልተህ ባዶ ሆንኩ የምትሉ ዛሬ ለእናንተ መልእክት አለኝ። ቁጥር 34 ላይ ቤልን እቀጨዋለሁ፣ የዋጠውን ከአፉ አስተፋዋለሁ። አሜን ሃሌሉያ አሜን ብለው ሰደው የዋጠውን ባላዲያ ሴፕሬጀኒ ማጋሶ። የተዋጠብሽ ምንድን ነው? እግዚአብሔር የበቀል ጊዜ ነው፣ የተዋጠው ይተፋል ይላል። ኧረ በደንብ አሜን በሉ እስቲ ሃሌሉያ። የተዋጠው ይተፋል፣ የተወሰደው ይመለሳል። እግዚአብሔር ነው እኮ የሚናገረው። አጥቼዋለሁ ይሄን አጥፊ ተራራ፣ ነገርን የበላ ጤናን የበላ ጸሎትን የበላ አምልኮን የበላ አገልግሎትን የበላ የጣፈጠው ምግብሽን የበላ የልጆቻችሁን ነገር የበላ የጤናችሁን ነገር የበላ የአገልግሎታችሁን ስንት ተበልታል። ብዙ ነገራችን እኮ ይበላል ጠላት በሚበረታ ሰዓት። ዛሬ ግን እግዚአብሔር ጊዜው የበቀል ነው ይላል። ጊዜው የበቀል ነው። ግን የዋጠውን ጉሮሮውን ይዤ አስተፋዋለሁ። ፓቻካታ ሳካቶሬ ቤያ ሃሌሉያ 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 ሃሌሉያ። ቤል የዋጠው ተተፋ ዛሬ። አሜን። በኢየሱስ ስም ቤል የዋጠውን ተፋው ዛሬ። በኢየሱስ ስም ቤል የዋጠው ተተፋ። የዋጠው ጠላት የዋጠው ምቀኛ የወሰደው ኳርተኛ የወሰደው ዘመን መጣ። የበቀል ጊዜ ነው። የተፋ በጥፍ ሃሌሉያ። 2 እጥፍ ዛሬ ምርኮ ተመለሰ። ኢዮብ ተዋጠበት፣ ጤናው ተዋጠ፣ ልጆቹ ተዋጡ። 10 ልጆች ሞቱ፣ ተወሰዱበት ልጆቹ። ንብረቱ ተወሰደ፣ ዋጠው። ጣፋጩን ምግቡን በላው ሰይጣን። ተወሰደበት ልጆቹ፣ ንብረቱ፣ ሚስቱ ሁሉ ሄደች፣ ተወሰደች። ባዶ ቀረ። ባዶ ባዶ ባዶ። ያ ሁሉ የከበረ ንብረት የነበረው ሰው ባዶ። ቤል ዋጠበት ዋጠበት ዋጠበት። ያልወሰደው የለም። ራቁቱን ቀረ። መጨረሻ ራቁቴን ቀረው በእናቴ ማፀን ቢሆንም አላማርርም። እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም የተባረከ ይሆን። ዛሬ እንዲህ እያላችሁ ያላችሁ በብዙ ነገር ተውጦባችሁ በምስጋና ላላችሁ ለእናንተ መልእክት አለን። ምርቶ ይመለሳል። ቤል የዋጠውን መጥፋት ይጀምራል ከዚህ ቀን በኋላ። ይሄ መሰጅ ነው፣ ፕሮፌሲ ነው። ይጠፋል ይጠፋል። 42ኛው ምዕራፍ ላይ ኢዮብ ጋር ሄደና ምን አለ? ምዕራፍ 42 ላይ ስትመለከቱ እነሆ ኢዮብ ስለ ወዳጆቹ መጸለይ በጀመረ ጊዜ ምርኮ 2 እጥፍ ተመለሰ። እግዚአብሔር ሮሮውን ያዘና ያን ጠላት ጥፋ፣ የልጄን ነገር አስጠፋው። ዛሬም እግዚአብሔር ያስጠፋል። ልጆች ወስደሃል። አሜን እግዚአብሔር የሚያስጠፋ ሰማቸው ያሉ ጠላት ምድር ያለ ጥፋ አለው፣ አስተፋው። ቤል የዋጠውን ተፋ። ንብረቱ ተወስዶ ነበረ። 2 እጥፍ ንብረት፣ ግመሎች፣ ፍየሎች። አቤት ያልመጣ ነገር የለም። ቤል የዋጠውን ይተፋል። ዛሬ መልእክት ነው። በጥፍ 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 ሃሌሉያ። 2 እጥፍ 2 እጥፍ 2 እጥፍ እንደምመለስልሽ ዛሬ እነግርሻለሁ ይላል። ለምን? ጊዜው የበቀል ራባሳካታና ማያ ጊዜው የበቀል ጊዜው የበቀል ስለሆነ 2 እጥፍ ልጆች ተመለሰለት። እድሜ ያለቀ የተባለው ሰውዬ ተጨማሪ ገና 120 ገና እድሜ ተጨመረለት። ምርኮ ተመለሰ።
ሽተፋን እስቲ አሜን በል። የበቀል ጊዜ ነው። አሜን አሜን ሃሌሉያ የበቀል ጊዜ ነው። አሜን የዋጠውን አሜን አስገባዋለሁ። የበቀል ጊዜ ነው። እነሆ እሟገትልሻለሁ፣ አሜን ሃሌሉያ በቀልልሻለሁ ይላል እግዚአብሔር። ዲያና አሜን ዲያቦ ዲያና አሜን ኢየሱስ አሜን ተብሏል። ዛሬ ሃሌሉያ በላይ አሜን ፏ የልቼም ብሏል። አሜን ፏ አሜን የበላሁ ብሏል። ትእዛዝ አሜን ወጥቶበታል። እንዲህ ይዞ ሃሌሉያ አሜን ይዮ በቃ እኮ በምልኮ እኮ በምልኮ አሜን ዲያና እግዚአብሔር ዲያና ያጣችሁትን አይደለም በጠፍ ነው የሚባርከው። ሃሌሉያ አሜን የዋጠውን አስተፋዋለሁ። ዛሬ ተናገር ይለኛል። አሜን ኢየሱስ ይመለሳል። ዘካርያስ 9:12 ላይ ስለ ቃል ኪዳንሽ ደም እስሮችሽን ውሃ ከሌለበት ጉድጓድ አውጥቻለሁ። ስለ ቃል ኪዳኔ ደም ዛሬ ዲያና ሞንዱሪያ ዲያና ስለ ቃል ኪዳንሽ ደም ስለ ቃል ኪዳን ነው። አሜን ኢየሱስ ስለኛ መልካምነት አይደለም። ስለ ቃል ኪዳንሽ ደም ዛሬ ይጠፋል። ኢየሱስ ይባሁን ጌታ የተዋወቀ ነገር ይለቀቅ። በዚህ ህዝብ ላይ ቻቸው ነፃ ይውጡ። ታሰረ ሰንሰለት ይበጠስ። ጨለማ በኢየሱስ ስም ይገፋል። ጤናቸው ይመለስ። ጤናቸው ይመለስ። በዲሞን የተወሰደው በአጋንንት የተወሰደው የጨለማ መንግስት የተወሰደ ምርቶ ይመለስ። አሁን በኢየሱስ የተባለ ነው። ኢየሱስ ጌታ ነው። ሃሌሉያ እዚህ በኋላ እግዚአብሔር ስለመጣ አንተ ለምን አይደለም በቃ ለኢዮብ በግድ ነው ተብሎ ይሰበስባል። እንደገና ልጆች፣ እንደገና ንብረት፣ እንደገና ጸጋ፣ እንደገና ጸሎትን፣ እንደገና አምልኮ፣ እንደገና አገልግሎት፣ እንደገና የደስታ ዘመን፣ እንደገና የክብር ዘመን አለ። ሃሌሉያ ኢየሱስ ጌታ ነው። ምዕራፍሽ አልተዘጋም፣ ምዕራፍ አልተዘጋም። ኢየሱስ እንደዛ ነው የሚለው። እንኳን በደል ቢሞላም እስራኤል ይሁዳ አሁንም ከኔ ዓይን ፊት አልተጣለም ይላል። አልተጣልክም፣ አልተጣልሽም። ውሸታም አትስማው፣ ተጣልክ የሚል ውሸታ በጌታ በኢየሱስ ስም እግዚአብሔር ሕዝቤ አልተጣለም። ዛሬማ ይሁን ተራራ በለብጠዋለሁ፣ ይሁን ተራራ አጥለዋለሁ። ይሁን መናፍስት አሰራር ይመታ። አሁን አምናችሁበት እንጸልያለን በኢየሱስ ስም። በዚህ ቃል ላይ ዛሬ አንቺ ቀን ነው። ዛሬ አንተ ቃል ነው። እግዚአብሔር በቀንልሃለሁ ይላል። ሃሌሉያ ሕዝቤ ሆይ በቀንልሃለሁ፣ እግዚአብሔር ይሟገትላቸዋል። ያልተቋጨ ነገር ካለ እግዚአብሔር ይቋጨዋል። ሃሌሉያ አሜን ኢየሱስ ሃሌሉያ አሜን